ያው ቃል ነው ለነፍሴ የሚሆን ቃል ነውና ይበሉት ለዘላለም የሚኖርበት የእግዚአብሔር ቃል ነው። ስሙ የተባረከ ይሁን። የፊቱ ስላቸው አንተ ጋር የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? ክብር ለኢየሱስ ይሁን። የምንረተን ዘላለማችንን የሚቀይር ክብር ለኢየሱስ ይሁን። ያኑና ይቃል ደግሞ ከኔ ጋር አብረን እንከፋፈላለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለአዳነን ለሱ ይሁን። ዘላለማችንን ለቀየረው ይሁን። እነት የያችንን በእልልታ ለቀየረው ይሁን። ዘላለማችንን ላሳመረው ይሁን። ከድቅድቅ ጨለማ ወደሚደነቅ ብርሃን ለጠራ ሕይወታችን ለቀየረው እሱ ተዋርዶ ዝቅ ብሎ እኛን ላከበረ የማይከበርን ክብር ለሰጠን ክብር ለዘላለም ለሱ ይሁን። ክብር ለዘላለም ለሱ ይሁን። አሜን አሜን። ይገባዋል። እሱ ዝቅ ብሎ ነው ያከበረን። ተዋርዶ ወርዶ ነው ከፍ ያደረገን። አምላክ ሰው ሆኖ ነው ከክብር ከገና ነው በጣም ዝቅ ብሎ መለኮት ሆኖ ሳለ መጽሐፍ እንዲህ ይላል የሰውን መልክ የባሪያ መልክ ለበሰ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ የምር ጉዳያችን ይሁን። የምር እሱ ትኩረታችን ይውሰድ። ዘመናችን እሱ ይውሰድ። ክብር ለኢየሱስ ይሁን። የምንከፋፈለው ክፍል ከሰዓት አንጻር ትንሽ የፈጠንኩ መሰለኝ። ቀጥታ እንገባለን። ጨራሽ ደግሞ እንጸልያለን። ክብር ለኢየሱስ ይሁን። የዮሐንስ ወንጌል ምዕራፍ 12 ከቁጥር 20 ቀጥሎ ያለው አሁን ከአውዶት ጋር የሚገናኝ ነው። እዚህም ከተቻለ ስክሪን ላይ ኦኬ። እሺ ናምብና ከቁጥር 20 ጀምሬ ላምብና በበዓሉ ሊሰግዱ ከወጡ አንዳንዶች የግሪክ ሰዎች ነበሩ። እነርሱ ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥቶ ጌታ ሆይ ኢየሱስን ልናይ እንወዳለን መጥቶ ጌታ ሆይ ኢየሱስን ልናይ እንወዳለን ብሎ እናመኑት። እንድርያስና ፊልጶስን መጥቶ ለኢየሱስ ነገሩት። ኢየሱስም መልሶ እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ የዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዛ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታወከች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባቴ ሆይ ስምህን አክብረው፣ ስለዚህም አከበሩት፣ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዛም ቆሞ የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው፣ ሌሎቹም መልአክ ተናገረው አሉ። ኢየሱስ መልሳ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኛ አይደለም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ጋር ዮሐንስ ወንጌል ላይ ኢየሱስ ክርስቶስ የተናገረውን ቃል ነው ያመጡ ሁላችሁ። ዋናው እንደሚስ አልኩት የሰው ልጅ ክብር የሚለው ነው። በጣም ውስጥ ገብተንና ከዚሁ መጽሐፍ ቅዱስ መሰረት አድርገን ማለት ነው። ይህን የሰው ልጅ የሚለውን ስም ኢየሱስ ክርስቶስ ራሱ ለራሱ ሲጠቀም ነው መጽሐፍ ቅዱስ ላይ የምናየው ማለት ነው። በተደጋጋሚ በዮሐንስ ወንጌልም የሰው ልጅ እያለ ይናገራል። ይህ ማለት ለሰው ልጆች ያለው እሱ የሰው ዘር መሆኑ ለእኛ ያለውን ቅርበቱን የገለጸ ነው። ብዙዎች ኢየሱስ ሲጠሩት በተለያየ ስም ማምሮ እያሉ ቦታ እየሰጡ ለስሙ ክብር ሰጡ በተለየ ጠሩት። እሱ ግን የሰው ልጅ ብሎ ራሱን ሲጠራ
እንመለከታለን። በዚህ መጽሐፍ ላይ በተደጋጋሚ ከምዕራፍ 1 ላይ ስንመለከትም በሰው ልጅ ላይ መልአክ ሲወጡና ሲወርዱ ታያላችሁ ይላል። ሙሴ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል እያለ የሰው ልጅ ሥጋ ካልበላችሁ ሕይወት የላችሁም እያለ በተደጋጋሚ ስለ የራሱን በዚህ ስም ሲጠራ እናያለን ማለት ነው። እሱ የሰው ልጅ እንደሆነ ጥበቱን ለእኛ ብሎ እንደመጣ ያን ሲገልጽ እናያለን ማለት ነው። ዋናው ታርጌቱ ለእኛ እንደሆነ ለሰው ልጆች መምጣቱን ለመግለጽ ይህን ስም ሲጠቀም እናያለን። እዚህ ጋር ግን በሆነው ነገር ላይ ኢየሱስ ክርስቶስ ይሄን በጣም ውስጡን ገብተን ስናየው ክብር ብሎ የሚለውን ያን ክብር ኢየሱስ ክርስቶስን እግዚአብሔር አክብሮታል። እግዚአብሔር አብ ከፍ አድርጎታል። ከስም ሁሉ በላይ ስም ሰጥቶታል። ያለ ልክ ከፍ አደረገው ይላል። ኢየሱስ ክርስቶስን በጣም እግዚአብሔር አክብሮታል። የእግዚአብሔርን ፈቃድ ፈጽሞ እግዚአብሔር አክብሮታል። ምንም ጥያቄ የለውም። እዚህ ጋር ግን እያለ ያለው ያ ክብር እኛ የሰው ልጆች ከሱ ጋር የከበርነውን ለመግለጽ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሰው ልጅ የሚከብርበት ሰዓቲቱ ደርሳለች። አሁን እዚህ ጋር በጣም ሰፋ አድርገን ቦታውን ስናየው ወደ ኋላ ስንሄድ ምዕራፍ 11 ላይ የተደረገ ትልቅ ታምራት አለ። አልዓዛር ሞቶ ተነስቷል። 4 ቀን ሞቶ ቆይቶ ተነስቷል። ከዛ የተነሳ የኢየሱስ ዝና በጣም በኢየሩሳሌም አካባቢ ወይ በቢታንያ በጣም ወጥቷል። ስለ ኢየሱስ ክርስቶስ በጣም እየታወራ ነው። ስለ ኢየሱስ ክርስቶስ ብቻም ሳይሆን ከሞት ስለተነሳው ስለ አልዓዛር በጣም እየታወራ ነው። በጣም ዝናው ወጥቷል። ሰዓቱ ደግሞ የፋሲካ በዓል ነው። የፋሲካው የበዓል ጊዜ ነው። በዓል የሚያከብሩበት ጊዜ ነው። በዛ ጊዜ ነው ይሄ ነገር እየተደረገው እየሆነ ያለው ማለት ነው። ከዛ የፋሲካን በዓል ሊያከብሩ የወጡ ብዙ ሰዎች እዛ አሉ። አይሁድ ብቻም ሳይሆን ከግሪክ የወጡ ሰዎች፣ ከአይዛብ የወጡ ሰዎች እንዳሉ ይናገራል ማለት ነው። የመጨረሻው ፋሲካ ነው ለኢየሱስ ክርስቶስ ወደዚህ የወጣው ማለት ነው። ሰዓቱ ደርሷል። ቀደም እንዳልኳቸው በተደጋጋሚ ቀጣዮቹ ሰዓቱ እንዳልደረሰ በመካከላቸው አልፎ ሲሄድ እናያለን ማለት ነው። አሁን ግን ሰዎቹ ሊያዩት ለማየት ሲጠሩ ወይም ኢየሱስ ክርስቶስ ለማየት ሲፈልጉ ፊልጶስ እና እንድርያስ ሄደው ሲጠይቁት አሁን አልከለከላቸውም። ሰዓቱ ደርሳለች፣ የሰው ልጅ የሚከብርበት ሰዓቱ ደርሷል ብሎ ይናገራል ማለት ነው። በወለዳ አንድ ባንድ እያየን እንሄዳለን። ኢየሱስ ክርስቶስ ሁሉን ጨርሶ ሁሉን ፈጽሞ የመጨረሻው ሰዓት ላይ የምድር አገልግሎቱ የምድር ቆይታውን ጨርሶ በመጨረሻው ሰዓት እንዳለ ኢየሱስ ክርስቶስ ያውቃል። መጨረሻው ሰዓት እንዳለ ኢየሱስ ክርስቶስ ያውቃል። ነገሮችም እያለቁ መጥተዋል። ገብቷቸዋል። በጣም አስጨንቋቸዋል። ኢየሱስን ብቻም ሳይሆን አይሁዶቹም ተጨንቋሉ። አልዓዛር በመነሳቱና የኢየሱስ ክርስቶስን ዝና በጣም ስለወጣ ሰው ሁሉ ኢየሱስ ላይ ትኩረት እያደረገ ስለሆነ ብዙ ሰው ወደ ኢየሱስ የመጣ ሰው ነው። እነሱ በጣም ተጨንቋሉ። ሊገሉት እየተማከሩ እንደሆነ ምዕራፍ 11 ላይ ታላላችሁ ማለት ነው። በጣም ጨንቋቸዋል። ሕዝቡ ሁሉ ወደ ኢየሱስ መጥቷል። ኢየሱስን ሊከብሩ ነው። በሱ መክበር ውስጥ ደግሞ የሰው ልጆች ሊከብሩ ነው። በጣም ተጨናንቋል ማለት ነው። ይሄ የሚታዩት ቀያፍ የሚባለው ምንድን ነው አለው። ይሄ ሁሉ ሕዝብ ከሚጠፋ ስለዚህ ሁሉ ሕዝብ አንድ ሰው ቢጠፋ የሚሻል አይደለም ወይ የሚሻለው አይታያችሁ ወይ ብሎ ይናገራል ማለት ነው። በጣም ጨንቋቸዋል። ሰው ትኩረቱን ኢየሱስ ላይ እያረጋ ነበር በዛ ሰዓት። ብዙ ሰዎች ደግሞ ከአይሁድም ከግሪክም ሰዎች ከአይዛብም በኢየሱስ ክርስቶስ እያመኑ ነበር በተደረገው ታምራት በሆነው ነገር ማለት ነው። ከዛ ኢየሱስን ሄዶ ሲጠይቅ የሰው ልጅ ሊከብር ዘንድ ሰዓቱ ደርሳለች፣ እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። አሁን ኢየሱስ ክርስቶስ እሱ መሞት እንዳለበት እንዴት እንደሞት በሱ ሞት ብዙዎች እንደሚድኑ ብዙዎች እንደሚተርፉ የሱ መሞት ግዴታ እንዲሆን ይናገራል ማለት ነው። እንዲሆን ይናገራል። ይከብር ዘንድ ይገባዋል ብሎ ተናገረ ማለት ነው። አሁን ኢየሱስ ክርስቶስ ይሄን ሲናገር ከፊቱ እየጠበቀ ያለው ሞት ነው።
ከፊቱ እየጠበቀ ያለው መስቀል ነው። ከፊቱ እየጠበቀ ያለው ስቃይ ነው። ኢየሱስ ግን እዚህ ጋር ምንድን ነው እያለ ያለው? የሰው ልጅ የሚከብርበት ሰዓቲቱ ደርሳለች። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም ነገሮች እያለቁ መጥተዋል። ኢየሱስ ክርስቶስ እሱ ነው እያወቀ ያለው ማለቁ፣ እሱ ነው እያወቀ ያለው። ግን እሱ የሚጠብቀው ያን ስቃዩ ያን መከራውን ሳይሆን የእግዚአብሔር ፈቃድ ነው እሱ እያየ ያለው በዛ ውስጥ። እሱ ሊሰቃይ ነው እንደ ሰው ስናይ በአእምሯችን ስናይ ስቃይ ነው እየጠበቃለው፣ የመስቀል ሞት ነው እየጠበቀ ያለው። ምንድን ነው እሱ እያለ? የሰው ልጅ የሚከብርበት ሰዓቷ ምን ሆናለች? ደርሳለች። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን በነፃነት መሄድ ይችላሉ ነው ምኑን ክብሩን ልንቀበል ስለሆነ በሱ ሞት እኛ ምን እንወስነው ልንቀበል ስለሆነ ክብር ለኢየሱስ ይሁን። ከዛ ብሎ የሚናገረው ስለ ሞቱ ነው። ቁጥር 27 ላይ ሞለስና ስለ ክብር ተናግሮ የሰው ልጅ ሊከብሮ ብሎ ተናግሮ ነው። አሁን ነፍሴ ኖረች፣ ነፍሴ ታወከች። ምን ይላለው? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣዋል። ክብር ለኢየሱስ ይሁን። ሊከብር ዘንድ ይገባዋል ብሎ ግን ነፍሴ ታወከች አለ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ግን ስለዚህ ሰዓት መጣው። አሁን እዚህ ጋር ያ እሱ እያየ ያለው ዕብራውያን መጽሐፍ ላይ ስናነብ ከፊቱ ያለውን መከራ ወይም ደስታን ትኩርቱ አይቶ ምዕራፍ 2 ቁጥር ምዕራፍ 12 ቁጥር 1 ላይ ስናገር ከፊቱ ያለውን ደስታ አይቶ በመከራ ታገሰ ይላል። ክብር ለኢየሱስ ይሁን። አሁን በኢየሱስ መከራ ውስጥ ኢየሱስ እያየ ያለው ወይ አብ እያየ ያለው የሚድኑትን የሰው ልጆችን ነው። ክብር ለኢየሱስ ይሁን። የሚተርፉትን የሰው ልጆችን ነው ኢየሱስ እያየ ያለው። በሱ ላይ የእግዚአብሔር ቁጣ ወርዶ የሚድኑትን የሰው ልጆችን ነው ያያለ። ክብር ለኢየሱስ ይሁን። ስለዚህ የሰው ልጅ ሊከብር ይገባዋል ብሎ ከታች ደግሞ ለሐዘን ጀመረ። ነፍሱ ታወከች። በሱ መታወክ ውስጥ የማን ክብር አለ? የሰው ልጆች ክብር አለ። የሰው ልጆች መዳን አለ። የሰው ልጆች መትረፍ አለ። የሰው ልጆች መደሰት አለ። ክብር ለኢየሱስ ይሁን። ከዘላለም ሞት ወደ ዘላለም ሕይወት መምጣት አለ። ነፍሴ ታወከች እና አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባቱ ስምህን አክብረዋል። ከዛ እንደዚህ ሆነ። ስለዚህም አከበሩት ደግሞ አከብረዋለሁ። ስለዚህም አከበሩት ደግሞ አከብረዋለሁ ብሎ አብ ተናገረ። እዚህ ጋር ኢየሱስ ምን አለ መልሶ? ሰዎቹ እዛ ጋር የነበሩት ነጎድጓድ ነው መላእክት ተናገሩ ብሎ አሉ። ኢየሱስ ግን ይህ ድምፅ ስለማን መጣ አለ? ስለ እናንተ መጣ፣ ስለ እኔ አይደለም። አሁን እግዚአብሔር ኢየሱስ ክርስቶስን ከዛ ሊያተርፈው አይደለም። ማቴዎስ ወንጌል ላይ ምዕራፍ 26 ላይ ሲናገር ጌቴሴማኒ ሄዶ ኢየሱስ ክርስቶስ ተመርኩዞ ጸለየ። ምንድን ነው አለው? አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ተደጋጋሚ ጸልዮአል። እግዚአብሔር ግን አልከለከለውም። ለዛው ነው የመጣው። ምንድን ነው ያደረገው? የሚያበረታ መልአክ ላከው ብሎ ይናገራል። ክብር ለኢየሱስ ይሁን። ስለዚህ ሰዓት ያን ጽዋ ሊቀበል ነው የመጣው ኢየሱስ ክርስቶስ። የእግዚአብሔርን ፈቃድ በዛ ሊያከብር ነው የመጣው። ክብር ለኢየሱስ ይሁን። ነገር ግን እግዚአብሔር ምንድን ነው ያለው? ስምህን አክብሮ ስል አከበሩት፣ አከብረዋለሁ ስል ኢየሱስ ምን አለ? ይህ ስለ እናንተ መጣ ድምፅ ነው አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ይሄን ክብር ስናገኝ፣ ይህን ህይወት ስናገኝ፣ የዘላለም ህይወት ስናገኝ፣ ይሄን ደስታ ስናገኝ፣ ይሄን ሰማይ እንዲካፈለው ደስታ እዚህ ምድር ላይ ራሱ እየተካፈልን ያለው ይሄን ደስታ እንድንካፈል ኢየሱስ ክርስቶስ የከፈለው ዋጋ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ሰዓት ወደዚህ መጣዋል። ከዛ አከበሩት ደግሞ አከብረዋለሁ የሚል ድምፅ ሰማሁት። በዛም ቆሞ የነበሩት ሕዝብ በሰሙ ጊዜ ነጎድጓድ ነው አሉት። መልአኩም ተናገረው። ኢየሱስም መልሶ እንዲህ አለ፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም አለ።
ክብር ለኢየሱስ ይሁን። ይህ ድምፅ የመጣው ስለ እናንተ ነው፣ ስለ እኔ አይደለም ማለት። ክብር ለኢየሱስ ይሁን። ይሄን ሲሆንልን ምንድን ነው ያገኘነው? በክርስቶስ የከበርነው አንድ ሁለት ሶስት ነጥቦችን አንስቼ አወራለሁ። እግዚአብሔር እንዴት እንዳከበረን በክርስቶስ ሞት ሊሆን ያልቻለውን ልናገኝ የማንችለው እንዴት እግዚአብሔር አምላክ ለሰው ልጆች ያደረገው ኢየሱስ ክርስቶስ በከፈለው ዋጋ የተቆጠረልን ነገር ምንድን ነው የሚለው አንደኛው ኢየሱስ ክርስቶስ ዋጋ ከፍሎልን ከኃጢአታችን አነጻን። ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። እሱ የእኛን ኃጢአት ተሸክሞ እኛን ነፃ አወጣን። ክብር ለኢየሱስ ይሁን። ምንድነው የሆነው? እዚህ ጋር ኢየሱስ ክርስቶስ ራሱ በመስጣት ወይም ለመከራ እነሱ አይደሉም የያዙት ኢየሱስ ክርስቶስን። በሰዎች ተይዞ ሊሞት አይችልም። ኢየሱስ መጥቶ እንኳን ጠይቁት ኢየሱስ ማነው እኔ ነኝ ስል ወደ ኋላ አፈገፈገ ይላል። ወደ ኋላ እንደወደቀ ይናገራል። ራሱን ሰጥቶ ነው። የእግዚአብሔርን አብ ፈቃድ ፈጽሞ ነው ኢየሱስ ክርስቶስ እኛን ያዳነን። ክብር ለኢየሱስ ይሁን። በዛ ውስጥ ምንድነው ያገኘነው ክብር? የሰው ልጅ ያገኘው ክብር ምንድነው ብለን ብንል አንደኛው ከኃጢአታችን ጸደቀ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ተሰቃይቶ እሱ ሞቶ እሱ ተዋርዶ በሱ ማዋረድ ውስጥ እኛ ጽድቅን አገኘን። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ መጽሐፍ 53 ላይ ምዕራፍ 53 ላይ 53 ቁጥር 11 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ። ቁጥር 11 ላይ ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ከላይ ከቁጥር 1 ስናየው በምድር ላይ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል ኢየሱስ ክርስቶስ። አሁን ኢየሱስ ክርስቶስ ምድር ላይ ሲመጣ ቅድም እንዳልኳችሁ አይዛቦችም አይሁዶችም ሁሉም ኢየሱስ ክርስቶስ ጋር መጥተዋል። ማንም ጻድቅ የለም። የሰው ልጆችን ሊያድን ሊያጸድቅ የሚችል ኢየሱስ ክርስቶስ ብቻ ነው። ያንንም አውቆ ያለው ኢየሱስ ክርስቶስ ነው። ለዛ የሰው ልጅ ከበዛ እንዲገባዋል ብሎ ሞቱ እንደሚገባው ኢየሱስ ክርስቶስ ራሱ ይናገራል ማለት ነው። አንድም ጻድቅ የለም ምድር ላይ አንድ ስንኳ ጻድቅ የለም ይላል መጽሐፍ ቅዱስ። በእግዚአብሔር ፊት ሊቆም የሚችል በጽድቅ ሕይወት ሕግን ጠብቆ ስርዓትን ጠብቆ እግዚአብሔርን ፊት ላይ የሚችል አንድም ሰው ምድር ላይ አልነበረም። ይሄን መጽሐፍ ኢሳይያስ 13 ከመጀመሪያው ሲጀምር በፊቱ እንደ ቡቃያ በደረቅ ምድር አድጓል ኢየሱስ ክርስቶስ። ይሄ ማለት አንድም ጻድቅ አልነበረም። በእግዚአብሔር ፊት በዓለም ላይ የታየው አንድ ኢየሱስ ክርስቶስ ብቻ ነው። ያም ኢየሱስ ክርስቶስ ሰው ልጆችን ሊያጸድቅ በእግዚአብሔር ፊት
ሊታይልን የቻለው እሱ ብቻ ከደረቅ መሬት። ይሄ ማለት ማንም ጻድቅ በእግዚአብሔር ፊት አልነበረም። ብቻው የታየው ኢየሱስ ክርስቶስ ነው። እሱ ብቻው ደግሞ ሰዎችን ሁሉ የሚያድን እንደሆነ ይናገራል ማለት ነው። እሱ ብቻ የሚያድን እንደሆነ ይናገራል። እዚህ ጋር እንደዚህ ይላል፣ ከነፍሱ ድካም። ሙሉ ምዕራፍ የሚናገረው ስለ ኢየሱስ ክርስቶስ ነው። ከብዙ ዓመታት በፊት ስለ ኢየሱስ ክርስቶስ በትንቢት የተጻፈ ነው መጽሐፍ ነው። ኢሳይያስ ሙሉውን ሐሳብ ብናነብ 53 ብናነብ ስለ ኢየሱስ ክርስቶስ ነው የሚናገረው። እዚህ ጋር ምን ይላል? ከነፍሱ ድካም ብርሃን ያያል ደስ ይለዋል። ከምኑ ድካም? ከነፍሱ ድካም። አሁን ኢየሱስ ክርስቶስ እዚህ አንስ እያለን ያለው ነፍሱ ታወቀች ይላል። ሊከብር ብሎ መታወቅ ጀመረ። በሱ መታወቅ ውስጥ በሱ ድካም ውስጥ ብዙዎች የሚደሰቱትን፣ ብዙዎች ብርሃን የሚያዩትን፣ ብዙዎች የሚጸድቁትን ኢየሱስ ያያል። ከነፍሱ ድካም ብርሃን ያያል ደስ ይለዋል። ክብር ለኢየሱስ ይሁን። ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ክብር ለኢየሱስ ይሁን። እሱ በሱ ድካም በነፍሱ ድካም እሱ ተጨንቆ እሱ ተዋርዶ እሱ ዝቅ ብሎ እኛ የምንከብረውን ይናገራል። እዚህ ጋር ኢየሱስ እሱ የሚቀበለው መከራ አይደለም እያያለው፣ የእሱን ጭንቀት አይደለም እያያለው፣ የእኛን መዳን ነው፣ የእኛን መትረፍ ነው፣ የእኛን ደስታ ነው እያያለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኃጢአታቸውን ይሸከማል። ክብር ለኢየሱስ ይሁን። የሁላችንም ኃጢአት ተሸክሞ መስቀል ላይ ወጣ። የሁላችንም ኃጢአት የምንከፍለው ዋጋ ለኃጢአት የሚገባው ዋጋ ሙሉ ከፈለ። ክብር ለኢየሱስ ይሁን። እኛን አጸደቀን። ክብር ለኢየሱስ ይሁን። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ነፍሱን አሳልፎ ሰጥቶ በሱ ሞት በሱ ጭንቀት ውስጥ እኛን አዳነን። ክብር ለኢየሱስ ይሁን። አሁን ይህን ህይወት ተካፍለን ይህን ሰላም ከእግዚአብሔር ጋር ሰላም ስንሆን ማለት ይሄ ስለ እግዚአብሔር ጽድቅ ወይም በነፃነት እግዚአብሔር ጋር እንድንቀርብ ኢየሱስ የከፈለው ዋጋ ምን አይነት ነው ብለን ለማሰብ ዘዳግም መጽሐፍ ዘሌዋውያን ሄደን ብናይ ይገባናል። ለምን ምን አይነት ነው የእግዚአብሔር ጽድቅ? ሰፈሩ ቅዱስ እንደሆነ ነው የሚፈልገው። አንድ ነውር ቢገኝ ብዙ ሰው ነው የሚያልቀው አይደል? ብሉይ ኪዳን ላይ ስናየው አሁን እንዲህ እግዚአብሔር ፊት እንድንቀርብ የሚያስችል ሙሉን የሸፈነ የእግዚአብሔርን ቁጣ የሚያበርድ ደም ፈሶ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሚገባው ዋጋ ሁሉ ከፍለው ነው። ክብር ለኢየሱስ ይሁን። እውነት ማለት ይሄ እግዚአብሔር ጋር መቅረብ ስንችል ይህን ህይወት ስንካፈል ቀላል አይደለም። እሱ የከፈለው ዋጋ ስላለ ከነፍሱ ድካም ነው። ክብር ለኢየሱስ ይሁን። እንዲህ ተቆጥሮልን ሮሜ ምዕራፍ 4 ላይ ተቆጥሮልን እንደሆነ ይናገራል። ደሞዝ ለሰራው ሰው ዕዳ ነው፣ ለማይሰራው ሰው ግን ተቆጥሮለት ነው ይላል። ነገር ግን እና ኃጢአተኛውን በሚያጸድቅ ለሚያምን ሰው የእምነቱ ጽድቅ ሆኖ ይቆጠርለታል። ሮሜ ምዕራፍ 4 ቁጥር 5 ላይ ደርሰን ቦታውና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ነገር ግን ለማይሰራው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ክብር ለኢየሱስ ይሁን። ክብር ይሄ ህይወት እንዳይቀልብን፣ ክርስትና እንዳይቀልብን ያገኘነው የዘላለም ህይወት ቀላል እንዳይሆንብን የተከፈለበት ዋጋ አለ። አምላክ ሞቶበታል፣ ተሰቃይቶበታል፣ ሲቃይ ወስዷል። እኛ እናንተ ምን ወስደውን ያን ሲቃይ ምን አድርጎታል? እሱ ተቀብሎታል። ክብር ለኢየሱስ ይሁን። በእምነት ጸደቅን። በተደረገው ነገር እንዳይቀልብን ዋጋ ከፍሎበታል። ታውቋል። የደም ላብ አላወራና እንደ ደም ነጠብጣብ ሰውነቱ እንደወረዳ እንደወጣ ይናገራል መጽሐፍ ቅዱስ። ይሄ የተደረገው እኛ እንድንድን ነው፣ እኛ እንድንተርፍ ነው፣ እኛ እንድናርፍ ነው። ምን አይነት ከኃጢአታቸው ሊጸድቁ ወይም ምልናቸውን ነፃ ሊያደርግ ለማይችለው ምን አይነት ዋጋ ሲከፍሉ እንደነበሩ
ብሉይ ኪዳን ዘሌዋውያን መጽሐፎችን ብናይ የሕጉን ኪዳን ብናይ በጣም ይገባናል። ምን ያክል ደም በቀን እንደሚፈስ የኮርማ ደም የበግ ደም ምን ያክል እንደሚፈስ እሱም መስዋዕቱን አቅርቦ ሲመለሱ ድጋሚ ኃጢአት ይከሳቸዋል። ዕብራውያን ለምን ብሎ ሕሊናቸውን ሊያነጻቸው አልቻለም ላል ከሕሊናቸው ነገር ግን አንድ ጊዜ አቅርቦ ለዘላለም ያጸደቀን ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። አንድ ጊዜ በማቅረብ ለዘላለም ፍጹማን አደረገ። ክብር ለኢየሱስ ይሁን። እሱ ተዋርዶ እሱ ታርዶ ዮሐንስ እንዳለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። እኛ ዛሬ በነፃነት ከእግዚአብሔር ጋር እንድንነጋገር፣ እንድንገናኝ፣ እንድናመልከው የዘላለምን ሕይወት እንድናገኝ ኢየሱስ ክርስቶስ ለእኛ ታርዷል። ክብር ለስሙ ይሁን። ክብር ለስሙ ይሁን። በሱ መድካም በሱ ድካም ውስጥ የእኛን ደስታ አይቶ የእኛን መዳን አይቶ የእኛን መትረፍ አይቶ ኢየሱስ ክርስቶስ ያን ጽዋ ተቀበለ፣ ያን መከራ ተቀበለ፣ ሙሉ በሙሉ ጨረሰው። እግዚአብሔር ፈቃድ ይሁን አብ ፈቃድ ይሁን ብሎ ሙሉ በሙሉ የእግዚአብሔርን ፈቃድ ጨረሰው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድም ሳይቀር ጨርሶታል። ምንም ሳይቀር ጨርሶታል። እኛ የምንጨምርለት ነገር የለም፣ ጎደለው ምንለው ነገር የለም። አንድም ሳይቀር ሙሉ በሙሉ ከፍሎታል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብንዲሉ አንችልም፣ እንከፍላለን ብንል ትንሽ እናዋጣብንም አንችልም። ስለማንችል ነው አምላክ ሰው የሆነው። ክብር ለኢየሱስ ይሁን። ምንም አቅም እንደሌለን እግዚአብሔር አውቆ ገለታ ላይ ስናጠና ሕጉ ራሱ የተሰጠው አለመቻላችን እንድናውቅ ነው። አንችልም ብለን ወደ እሱ ዞር እንድንል ነው። ክብር ለኢየሱስ ይሁን። እሱ ግን ሕጉን ፈጸመው፣ ጨርሶት ነፃ አወጣን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሕጉ ከሱ ስር ነው አደረገ። እሱ ግን ምን አደረገ? ከሕጉ በላይ አደረገ። አሁን ግን ከጸጋ እንጂ ከሕግ በታች አይደላችሁም ማለት ነው። ክብር ለኢየሱስ ይሁን። ሙሉውን ጨርሶ አደረገ። ክብር ለኢየሱስ ይሁን። አሁን እሱ ስለጨረሰው ስለከፈረው እኮ እኛ ስለከበርን ነው ኃጢአት በእኛ ላይ የማይነግሰው ኃጢአትን ልናደርግ የማንችለው ያደረገው ነገር አለ ኢየሱስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጳውሎስ ሮሜ ላይ ቆሮንቶስ ላይ ሲናገር የኃጢአት ኃይል ሕግ ነው ይላል። የኃጢአት ኃይል ሕግ ነው ይላል። በሕግ በኩል ነው ኃጢአት ስል ያወቁት ይላል። ሕግ ከመሰጠቱ በፊት ኃጢአትን አላውቅም ነበር ይላል። አሁን የሱ መልእክቱ ሲናየው ሕጉ መጥቶ ነው እሱ የኮነነው ኃጢአት እንደሆነ አይነገረው ማለት ነው። ኢየሱስ ክርስቶስ ግን መጥቶ ሕጉን አደረገው፣ ፈጸመው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሕጉን ፈጸመውና እኛ በሱ እንድንጸድቅ የዘላለም ሕይወት እንድናገኝ አደረገው ማለት ነው። ሀሳብ ትንሽ ሰፋ አድርጌ ላውራና ገለታ ላይ ያለውን ሀሳብ ማለት ከሰዓት አንፃር በጣም እየፈጠንኩ ይመስለኛል። እንዴት እንደተደረገው ሕግ የተሰጠው በሙሴ በኩል ነው። በሲና ተራራ ሕግ ራሱ የተሰጠው በመካከል የገባ እንደሆነ እግዚአብሔር ሰዎቹን ሊያድን የፈለገው በእምነት እንደሆነ እናገኛለን። አብርሃም ማመነ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔር የእምነት ኪዳን ነው ያለው። ነገር ግን በመካከል ሕግ ገባ ይላል ገለታ መጽሐፍ ላይ ማለት እንደ ሞግዚት ማለት ነው። የት ሊያደርሰን? ወደ ክርስቶስ ሊያደርሰን። ስለዚህ እዛ ላይ ማለት በዘመኑ በተፈጸመ ጊዜ ከሴት የተወለደው ከሕግ በታች የተወለደው ልጁን ላከልን ኢየሱስ ክርስቶስ እስኪፈጸም ድረስ ነው ሕጉ የተሰጠው። ሞግዚት ነው፣ ወዴት የሚያደርስ? ወደ ተስፋው ቃል ወደ ኢየሱስ የሚያደርስ ነው። ነገር ግን ያን ሕግ ኢየሱስ ክርስቶስ ምን አደረገው? ፈጸመው። ሲፈጽም እኛ ምን ሆነ? በክርስቶስ ኢየሱስ አምነን ለሕጉ ምን ሆነ? ሞተ። ክብር ለኢየሱስ ይሁን። ክብር በኃጢአታችሁና በደላችሁ ሙታን ነበራችሁ ይላል። ለመንፈሳዊ ሕይወት ማለት ነው። በኢየሱስ ክርስቶስ ስናምን ደግሞ ለየትኛው ሞተ? ለሥጋ ሕይወት ሞትና ለመንፈሳዊ ሕይወት ምን ሆነ? ሕያዋን ሆነ። ክብር ለኢየሱስ ይሁን። ተቀየረው ማለት ነው። አሁን ሕጉ ምን ሆነ? እኛ ጋር ሲመጣ ምን ሆናል? እኛ ሞተናል። በእኛ ላይ ምንም ሊያደርግ አይችልም ማለት ነው። ያው ሞግዚት ትጠብቃለች። ከመጣ ተስፋው ቃል አገልግሎቱ ቆሟል።
ስመጣ አገኘንም ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ እንደዛ ነፃ አወጣ ማለት ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ለዓለም ለሱ ይሁን። ታሪክ ነፃ አወጣ። ክብር ለኢየሱስ ይሁን። አሁን ከሕግ በታች ሳንሆን ከጸጋ በታች ነው። በእኛ የሚሰራው የክርስቶስ ሕግ ነው፣ የፍቅር ሕግ ነው። ክብር ለኢየሱስ ይሁን። ነፃ ላወጣን ክብር ለእሱ ይሁን። ክብር ለእሱ ይሁን። አሜን። ለእሱ ስለዚህ ያን የእግዚአብሔር ጽድቅ ተካፈለ። የእግዚአብሔር ጽድቅ በምንም ልናገኝ የማንችለው እኛ በእሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው፣ ጽድቁን ተካፈለ። ክብር ለኢየሱስ ይሁን። በእኛ ቦታ ሆኖ ሁሉን ፈጸመልን። ሆኖ ማለት ነው። ኃጢአት እዚህ ጋር እንኳን ተሸክሞ ነው ያለው ዕብራውያን ስናየው። ቆሮንቶስ ደግሞ ጳውሎስ ስለገቡ ምን አለ? ኃጢአት ሆነ ይላል። ክብር ለኢየሱስ ይሁን። አንዱ ክርስቶስን ያስጨነቀው ራሱ ምንድን ነው? ኃጢአት መሆን ነው። መከራውን እኮ ሊቀበል ነው የመጣው ኢየሱስ ክርስቶስ፣ ግን ኃጢአት ሊሆን ነው። ቅዱስ አምላክ ከሰሙ መለኮት ምን ሊሆን ነው? ኃጢአት ሊሆን ነው። የእኛ ኃጢአት እሱ ምን ሊያደርግ ሊወስድ ነው። አንዱ አስጨነቀው ይመስለኛል። እሱ ቅዱስ አምላክ ንጹሕ የሆነ አምላክ የሰው ልጆች ኃጢአት በሱ ላይ ሲሆኑ፣ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማይሆነውን ሆኖ ልንሆን የማንችለውን አደረገ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አምላክ እንዴት ሰው ይሆናል? አምላክ እንዴት ብሎ የሚሉ አሉ፣ ብዙዎች አሉ። በሌላ እምነት ውስጥም አሉ። አምላክ አይወለድም፣ እሱ ጌታ አይደለም፣ ለምን ነው የሚሉ አሉ። አምላክ ሊሆን አይችልም። በአእምሯችን ስናይ ይችላል አምላክ፣ ሰው አይችልም። ሰው ስንጸድቅ ይችላል ወይ? በመጽሐፍ የማንሆነውን ሊያደርገን የማይሆነውን ሆነ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከፍ አደረገን፣ አከበረን፣ አከበረን። ክብር ለኢየሱስ ይሁን። ይህ ቃል ስለኛ አይደለም የመጣው ስለ እናንተ ነው። እግዚአብሔር አብ በሱ ሊያከብረን ወዶ በልጁ ላይ ጨከነ። እሱን ለሞት አሳልፎ ሰጣ፣ ለእኛ ሕይወት ሰጣ። በሱ ነው ሁሉ ነገራችን። ክብር ለኢየሱስ ይሁን። ሕይወት አገኘን ነው የከበርነው በክርስቶስ ኢየሱስ ነው። ክብር ለእሱ ይሁን። ያከበረን ስሙ ለዘላለም የተባረከ ይሁን። ኃጢአታችን የወሰደው ስሙ ለዘላለም የተባረከ ይሁን። ከእኛ ያራቀው ክብር ለስሙ ይሁን። አሜን። ክብር ለስሙ ይሁን። በእግዚአብሔር ፊት እንድንቆም ደፍረን እንድንቆም ያደረገን ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ሌላው ደግሞ በኢየሱስ ክርስቶስ ኃጢአታችን ካነጻን በኋላ በቀኙ አስቀመጠን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የማይገባን ክብር ሰጠን። ስልጣን፣ ገዥነት፣ ቦታ ሰጠን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኃጢአታችን ጨርሶ ከሱ ጋር በአብ ቀኝ አስቀመጠን። ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ማይገባን ክብር በቀኙ አደረገ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብናስብ ወደ ኋላ የመጠንበትን በመጽሐፍ ቅዱስ ብናየው ከእግዚአብሔር ርቀን በገዛ ፈቃዳችን እንደፈለግን እንደምንኖር እንደሆነ ይናገራል መጽሐፍ ቅዱስ። አይዛብንም ብለን አይሁዶችንም ብለን የእግዚአብሔርን ሐሳብ ተረድተን በጣም ርቀን ነበርን። እኛው እንኳን ምንም ተስፋ ያልነበረን እንደሆነ አይዛብ ይናገራል። ነገር ግን አምጥቶ ከቀኙ አስቀመጠን። ክብር ለዘላለም ይሁን። ክብር ለዘላለም ይሁን። ክብር ለዘላለም ይሁን። የክብሩ ሁሉ ጥግ ማለት ነው። የአብ ቀኝ ማለት መጨረሻው ማለት ነው። ገዥነት፣ ስልጣን አገኘ። ክብር ለኢየሱስ ይሁን። አሁን ራሱ እኮ ገና የምንጠብቀው እኮ አይደለም። ሙሉ በሙሉ አሁን እንወርሰዋለን። ሙሉ በሙሉ ከእሱ ጋር እንኖራለን በክብር። አሁን ራሱ ግን አሁን ይሄ የሰጠን ስልጣን፣ የሰጠን ገዥነት፣ የሰጠን ያገኘነው እውቅና ክብር ለኢየሱስ ይሁን። ገና የምንጠብቀው እኮ አይደለም። አሁን እኛ እንጆብ እናደርገው ሰላም እኮ ሌሎቹ አረጉ፣ ግን እንዳረጉ እንመኛለን፣ እንዲድኑ እንፈልጋለን።
አሁን ግን ዲነን ያለነው በክርስቶስ ኢየሱስ አምነን ያለነው የምንኖረውን ህይወት የምናገኘውን ሰላም ያን ሰላም እኮ ሌሎቹ ጋር እኮ የለም። ክብር ለኢየሱስ ይሁን። በቀኙ አስቀመጠ ስንል ገና የምንጠብቀው እኮ ቀኝ አይደለም። ሄዶ እዛ እንዲያስቀምጠን እኮ አይደለም። አሁን ራሱ የምንኖረው ህይወት አሁን በዚህ ምድር ራሱ ያለን ሰላም፣ ደስታ፣ እረፍት ክብር ለኢየሱስ ይሁን በእሱ ያገኘነው ነው። መጽሐፍ እንደሚለው በመጀመሪያው አዳም ምክንያት ብዙ ስልጣናት አለ። በእሱ ባለመታዘዝ ብዙ ነገር ነው ሰው ልጅ ያጣው። በሁለተኛው አዳም በእሱ መታዘዝ ግን ብዙ ሰላም አግኝተናል፣ ብዙ ደስታ፣ እረፍት አግኝተናል። ክብር ለኢየሱስ ይሁን። በልጁ በኢየሱስ ክርስቶስ ያላመኑት እሱ የእግዚአብሔር ልጅ ነው ብሎ ያላመኑት አሁን ራስ ኖረባቸዋል፣ ተፈርዶባቸዋል። እኛም አሁን ነው የዳነው። አሁን ጀምሮ ነው ደስታውን የምንኖረው። ክብር ለኢየሱስ ይሁን። ያ በቀኙ አስቀመጠን ስል አሁን ራሱ በእግዚአብሔር ቀኝ እንዳለ ሰው ይሄ ሊገባን ያስፈልጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ገና ምን ጠብቀው አይደለም፣ ገና ይሆናል አይደለም። በቀኙ አስቀመጠን ስል ክርስቶስ ያን ሰላም ሰጥቶናል ማለት ነው። ሰላምን እሰጣችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሎ ሰላሙን ሲሰጠን በዛው ሰዓት ጀምሮ እኛ ሰላም ውስጣችን ገብቷል። ማን ረበሸው እኮ ውስጣችን እሱ ስላለ ነው፣ በቀኙ ስለሆነ ነው። ክብር ለኢየሱስ ይሁን። በሰማይም በምድርም ስለሆነ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በቀኙ አስቀመጠን፣ ከፍ አደረገን። በማን በሱ ሲቃይ የሱ ተቆጥሮልን የሱ ሆኖልን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጸጋው ይህን ነው አደረገልን። እግዚአብሔር በክርስቶስ ይህን ነው አደረገልን። በቀኙ አስቀመጠን፣ ልጆቹ አደረገ። ክብር ለኢየሱስ ይሁን። ልጆቹ አደረገ። ሁሉን ፈጽሞ ልጆቹ አደረገ። ክብር ለኢየሱስ ይሁን። መጀመሪያ የምን ልጆች እንደሆነ መጽሐፍ ቅዱስ ይናገራል። የቁጣ ልጆች እንደነበርን፣ የዲያብሎስ ልጆች እንደነበርን፣ የባሪያት ልጆች እንደነበርን ይናገራል። አሁን ግን ኢየሱስ ክርስቶስን በመቀበላችን በደግም ሁለት የእግዚአብሔር ልጆች ሆነ። ክብር ለኢየሱስ ይሁን። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸዋል። እነሱም ከእግዚአብሔር ተወለዱ እንጂ ከሥጋ ወይም ከደም ከወንድ ከሴት ፈቃድ አልተወለዱም። ክብር ለኢየሱስ ይሁን። ይሄ ስልጣን ሰይጣን የምንገሰጽበት አይደለም፣ የልጅነት ስልጣን ነው። ወራሾች ሆንበት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ወራሾች ሆንበት ልጆቹ ከሆነ የራሱ ክብር ለኢየሱስ ይሁን። ራሱ ነው ያወረሰን። ስሙ ለዘላለም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ዝቅ በማለቱ በሱ ውርደት እኛ ይህን ሁሉ ነገር አግኝተናል። ትንሽ ለመነካካት ነው የሞከርኩት። በጣም ብዙ በረከት ነው ያገኘነው። ኤፌሶን መጽሐፍ ስናጠና በክርስቶስ የተደረገልን ብዙ በረከቶች አሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሱ መክበር፣ በኢየሱስ ክርስቶስ መክበር የእግዚአብሔርን አብን ፈቃድ እሱ ፈጽሞ ሳቀብ እኛም ከሱ ጋር ካብረናል። ክብር ለኢየሱስ ይሁን። እሱን እግዚአብሔር አክብሮታል። በሞት መካከል ነው ያለፈው፣ በጭንቀት መካከል ነው ያለፈው። እንዲህ ሰው ስናይ ከፊቱ ያለው ክብር አይመስልም ስናገር። በሱ ክብር ውስጥ ግን የምንከብረውን እኛን አይቶ ያን ውርደት ያን ስቃይ ኢየሱስ ክርስቶስ በደስታ ተቀብሎታል። ክብር ለኢየሱስ ይሁን። ስለዚህ ምን አላቸው? አሁን በቃ ይዩኛል ኢየሱስ። ቶማስ ፊልጶስ ሄዶ ሲጠይቋቸው አሁን ይሁን ሰዓቱ ደርሷል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ፈጽሞ ሁሉን ስለኛ እኛን ወክሎ ሁሉን አድርጎ የዘላለም ሕይወት፣ የዘላለም እረፍት፣ የዘላለም ሰላም ልጆቹ አድርጎናል። ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። በሱ ውርደት እኛ ከፍ ብለናል። በሱ ለቅሶ እኛ ስቀናል። በሱ ሐዘን እኛ የዘላለም ደስታ ተካፍለናል። በሱ ዝምታ እኛ የዘላለም እልልታ ቤታችን ሆኗል። በሱ መዋረድ እኛ ከፍ ብለናል። ለሱ ጨልሞ እኛ በርቶናል። ክብር ለኢየሱስ ይሁን። 3 ሰዓት ፀሐዩ ጨልማለች። እግዚአብሔር አብ ዝም ብሎታል። አባቴ አይቷኝም እያለ የተወው
እኛን አይቶ ነው። ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። እኛን አይቶ እግዚአብሔር አብ ዝም አለው። የእኛን መዳን አይቶ የእኛን መትረፍ አይቶ የሰው ልጆችን ለሰው ልጆች ያለውን ፍቅር እግዚአብሔር አብ ገለጠ በልጁ ጨክኖ። ክብር ለዘላለም ለሱ ይሁን። ክብር ለዘላለም ለሱ ይሁን። ይሄ አይቅልልብን። ክብር ለኢየሱስ ይሁን። ይሄ ያገኘነው ሕይወት አይቅልልብን። ዘመናችን በሙሉ ጉዳያችን ኢየሱስ ሆኖ በቃ ትኩረታችን ኢየሱስ ሆኖ ዘላለማችን በሱ ፊት እንድኖር እግዚአብሔር ጸጋውን ያብዛልን። እግዚአብሔር ጸጋውን ያብዛልን። ቀላል አይደለም የተደረገልን፣ ቀላል አይደለም የሆነልን። የሆነው ሁሉ የሆነው ስሙ ይከብር ዘንድ ነው። ጳውሎስ ሲናገር ያደረገው ሁሉ ያደረገው ስሙ ይክበር ዘንድ ነው፣ ስሙ ይቀደስ ዘንድ ነው ይላልና እሱን እያከበርን ለብዙዎች መዳን ምክንያት ሆነን ብዙዎች እንዲተርፉ፣ ብዙዎች እንዲድኑ፣ ብዙዎች ይህን እውነት እንዲናገሩ፣ እንዲያውቁ፣ እንዲሰሙ እድል እየሰጠን ዘመናችን በፊቱ ኖር እግዚአብሔር ጸጋውን ያብዛልን። ስለዚህ አንጻለና ጨርሳለን።